አንድ ሰው ከተሳሳተ ኃጢአት ከሰራ ወይም ደግሞ ከወደቀ በኋላ እንደገና አዲስ ጅማሬ ነው። አዳምጡኝ፣ አዲስ ጅማሬ። እግዚአብሔር በህይወታችን እንዲሆን የሚፈልገው ነገር አለ፣ ያስቀመጠልን ወይንም የሰጠን ፐርፐዝ አለ። ያንን ደግሞ ፉልፊል እንዳናደርገው የሚያደርገው በውስጣችን ያስቀመጥነው ቂም ነው። እስኪ ከዚህ ውስጥ በየቀኑ የእግዚአብሔርን ምሕረት ያልቀመሰ ሰው አለ? የለም አይደል? ስለዚህ ሁላችንም በየቀኑ የእግዚአብሔርን ምሕረት የቀመስን ከሆነ ለምን ለማስተላለፍ ይከብደናል? መጽሐፍ ሲናገር ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርህራሄው አያልቅምና ይላል። አስ አ ኒው ክሬሽን እኛ አዲስ ፍጥረት ነን ብለን ለመናገር ራሱ ያበቃል የእግዚአብሔር ይቅርታ፣ የእግዚአብሔር ፍቅር፣ የእግዚአብሔር ሁለተኛ ዕድል ሰጪነት ነው። እግዚአብሔር ለኛ ሲል ኢየሱስን ልኮ በመስቀል ላይ ልክ እንዳደረገልን ሁሉ እናንተም ለኛ ሁለተኛ ዕድልን ሰጥታችሁ የሁለተኛ ዕድል ቤተሰብ እንድታደርጉት ነው የምንፈልገው። የእግዚአብሔር ጸጋ ካረዳን በስተቀር ይቅር ለማለት ቀላል አይደል። ምንም ነገር አጥፍተን ሊሆን ይችላል። የምታስተካክሉን እኮ እናንተ ናችሁ። በእናንተ እጅ የተሰጠ ነው። አዎ እግዚአብሔር እቺ ልጅ ሞልድ ማድረግ ትችላለች፣ ይሄን ልጅ ሞልድ ማድረግ ይችላል ይሄ ሰው ብሎ ስላመነባችሁ ነው የሰጠው አይደል? እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። ስለዚህ የትኛውን መልክ ነው የምንመስለው? ያን መልክ። ስለዚህ ክርስቶስን ለመምሰል ምህረት ማድረግ ግብአት ነው ማለት ነው። እንደ ባለ አደራ እግዚአብሔር እንደሰጣችሁ ባለ አደራዎች እኛን ልትቀርጹን ይገባል ማለት ነው። ልጆቻችሁ ክርስቶስን በእናንተ ውስጥ ነው የሚያዩት። ከእናንተ ውጪ ሄደን ማንንም አናይም። ስለዚህ ያልጠፋ ነው ከሱ ምህረት የተነሳ ከሆነ ሌሎችም እንዳይጠፉ ደግሞ የምንስበው በሱ ምህረት ነው ማለት ነው። የእግዚአብሔር መንግስት የሚጠባበቅ በጎነቱም የተመሰከረለት የሸንጎ አማካሪ የነበረው የአርማትያስ ዮሴፍ ስለኔና ስለናንተ በመስቀል የሞተውን ኢየሱስ ስጋ ማንም ባልተቀበረበት የመቃብር ስፍራ አኖረው። ብቻውን አልነበረም። ከገሊላ የመጡ ሴቶች ተከታትለው አይተው ኖሮ ሰንበትን አሳልፈው ልክ በትንሣኤ ቀን ያዘጋጁትን ሽቶና ቅባት ይዘው በማለዳ ወደ መቃብር መጡ። ወደ ቦታው ሲደርሱ የተዘጋው መቃብር ተከፍቷል። ኢየሱስ ተነስቷል። እኛም ከእርሱ ጋር ሞተን ከእርሱ ጋር ተነስተናል። እንኳን ደስ አላችሁ! እንኳን ደስ አላችሁ! ትንሣኤ ሁለተኛ ዕድል ያገኘንበት ትልቅ ሚስጥር ነው። ሰከንድ ቻንስ ወይም ሁለተኛ ዕድል በቤተሰባችን፣ በቤተ ክርስቲያን፣ በሀገርም ደረጃ ላለን መስተጋብር በጣም አስፈላጊ ነገር ነው። ዛሬ በክርስቶስ ሞትና ትንሣኤ ሁለተኛ ዕድል እንዳገኘ ሰው በእኛ በታዳጊዎች ወይም ወጣቶች እንዲሁም ከወላጆቻችን ጋር ባለን ህብረት ሁለተኛ ዕድልን በተመለከተ አጭር የውይይት ጊዜ ይኖረናል። በዚህ ርዕስ ላይ እንዲያወያዩን ሀሳባቸውንም እንዲያካፍሉን ጓደኞቼን ወደ መድረክ ጋብዛለሁ። እናንተም እንደተለመደው በጭብጨባ ትቀበሉልኛላችሁ። በመጀመሪያ ጃኢል አለማየሁ ወደ መድረኩ ጋብዛለሁ። ሁለተኛ ይዲዲያ ታሪኩ በህብረታችን የዝማሬና የጸሎት አገልጋይ። በመጨረሻም ጃቫ ታሪኩ በህብረታችን የዝማሬና የጸሎት አገልጋይ ወደ መድረኩ እጋብዛለሁ። ተመልካቾቻችን ከዚህ ውይይት ትምህርት እንደምታገኙበት እናምናለን። የውይይቱ አዘጋጅና አቅራቢ እኔ ኤክሌሲያ ዳዊት ነኝ። እስቲ በመጀመሪያ እንደ ታዳጊ እንደ ወጣት ከቤተሰብም ወይም ከጓደኞቻችን ጋር አብሮ ማቀድን፣ መስራትን፣ ማገልገልን በተመለከተ የዲዲያ ኤክስፒሪየንሷን ትነግረናለች። ዲዲ ካንቺ ልጀምር። ሰማይ እሺ፣ እንዴት ናችሁ? እንደገና እንኳን አደረሳችሁ ለዚህ ለትንሣኤ በዓል። ስለ ኤክስፒሪየንስ ማውራት ስፈልግ በዋነኝነት በህይወቴ ትልቅ ሚና ከሚጫወቱት ዛሬ ለመድረሴ ትልቅ ቦታ አለው ብዬ ከማስበው ነገር ውስጥ አብሮ ከጓደኞቼ ጋር ከቤተሰቦቼ ጋር ማገልገልና ማቀድ ነው። ታዲያ ሁሉ ነገር ከቤተሰብ ስለሚጀምር ከቤተሰብ ልጀምርላችሁ። ስለዚህ አሁን ጠዋት ሁሌ ከእናቴ ከወንድሜና ከአባቴ ጋር ማለት ነው የጸሎት ጊዜ አለን፣ ቃል ሼር እንደራረጋለን ማለት ነው። ከዛ በመቀጠል ወደዚህ ደግሞ ስመጣ በቲም ዩዝ ሰርቪስ እናገለግላለን፣ በወርሺፕ ቲም እናገለግላለን። ከዛ በተጨማሪ ደግሞ በጸሎት እናገለግላለን ማለት ነው። ብዙዎቹ የሆሊ ስፒሪትን ኢንካውንተር ያደረጉባቸው ጊዜዎች በጣም ብዙዎቹ ማለት ነው እዚህ አብረን በምንጸልይበት ጊዜ ነው። ስለዚህ ኮንክሉድ ሳደርገው ምን ብዬ ገልጸዋለሁ? የህይወቴ ፋውንዴሽን ነው ብዬ ገልጸዋለሁ። ለምሳሌ አንድ ተክል ውሰዱ እስኪ። ስር ካልሰደደ ፍሬ ማፍራት ይችላል?
አይችልም። ልክ እንደዛው አንድ ቤት ትክክለኛ መሰረት ከሌለው አይፈርስም፣ ይፈርሳል አይደል? ልክ እንደዛው የኔ ደግሞ የህይወት ዋናው ወይም ደግሞ እንዳይፈርስ አጠንክሮ የያዘው እዚህ ከእናንተ ጋር ያለኝ ህብረት ከእናንተ ጋር ያለኝ ህብረት ነው ማለት ነው። ስለዚህ ኤክስፒሪየንስ እዚህ ጠቅልሌ ይገልጸዋል። በደንብ አድርገሽ አብራርተሽልናል። ከቤተሰብም ሆነ አብረን ከምናገለግላቸው ሰዎች ጋር አንድ አይነት ግብ እንዲኖረን መመካከር በጣም አስፈላጊ ነው። አንድ አይነት ግብ ካለን በኋላ ደግሞ ያ ግብ እንዲጸና እንዲሳካ ደግሞ ማቀድ አስፈላጊ ነገር ነው። ስለዚህ በቤተሰብም ሆነ በጓደኞቻችን አብረን በምናገለግላቸው ሰዎች ጋር አብሮ ማቀድ አብሮ መስራት አስፈላጊ ነገር ነው። አሁን ይዱ እንደገለጸችው እኛ ታዳጊዎች በትምህርት ቤታችን እንዲሁም በቤተ ክርስቲያን ባለን ህብረት በጋራ የምንሰራቸው የተለያዩ ስራዎች አሉ። እነዚህ ስራዎች በጓደኞቻችን ምክንያት ሲዘገዩብን፣ ቶሎ ውጤታማ ሳይሆኑ ሲቀሩ ምን ይሰማናል? ለዚህ ችግር መፍትሄ ነው ብለሽ የምታስቢውን ደግሞ ጃይላውን ታጋሪናለሽ። እሺ፣ አመሰግናለሁ። ጥሩ ጥያቄ ነው የጠየቅሽው። ምክንያቱም ብዙ ጊዜ የምናልፍባቸው ነገር ግን ማናስተውላቸው ነገሮች ስለሆኑ ህብረት በሴኩላሩም ሆነ በስፒሪቹዋሉ ዓለም ወሳኝ የሆነ ነገር ነው። ምክንያቱም በግሌ ብለን የምናደርጋቸው ነገሮች ጥቂቶች ናቸው፣ በተለይም ደግሞ በቸርች ውስጥ። ስለዚህ ወደ ጥያቄሽ ስመጣ በትምህርት ቤትም በቸርችም ወይንም በሌላ ቦታ ባለን ህብረት ውስጥ የምንገኝበት ዓላማ አለ። ለምሳሌ ብናይ በትምህርት ቤት ውስጥ የተገኘንበት ያ ህብረት ጓደኝነት ሊሆን ይችላል፣ ወይንም ደግሞ የተለያዩ ትምህርት ቤት ውስጥ መፈጸም ያለብን እንደ ግሩፕ ዲስከሽን ስተዲዎች ወይንም ደግሞ አሳይመንቶች የምንፈጽምባቸው ናቸው። ታዲያ ይህ ህብረት ውጤት የምንፈልግበት ወይንም ደግሞ የምንጠብቀው ነገር ያለበት ነው። ስለዚህ ይሄ ሲዘገይብን ምን ይሰማናል ላላችሁ፣ እንናደድ እንችላለን፣ ልናዝን እንችላለን፣ እርስ በርስም ልንወቃቀስ እንችላለን። አንዳንዴ ደግሞ እኔ በግሌ ባደርጎ ይሻለኛል ብለን የምንልባቸውም አጋጣሚዎች አሉ። ወደ ቸርች ደግሞ ስናመጣው በቸርች ውስጥ የምንገኝበት ህብረት ህይወትና አገልግሎት ላይ ቤዝድ ያደረገ ነገር ነው። ስለዚህ ለምሳሌ በቸርች ውስጥ ያሉት የተለያዩ ቲሞች አሉ፣ ወርሺፕ ቲም፣ ፕሬየር፣ ሚዲያ፣ ሌሎቹንም ብንመለከት በህብረት የምናደርጋቸው ነገሮችና እግዚአብሔር በአንድነት ውስጥ የሚባርክበት የሚቀበልበትም ነው። ስለዚህ ወደ መፍትሄው ስመጣ ከዛ በፊት ግን አንዳንዴ እኔ ምን ብዬ አስባለሁ፣ ምናልባት ከቸርች ውጪ ላሉን ህብረቶች ውጤታማ ካልሆነ መሰለን ብቻችንን ብለን ልንለጠልበት የምንችልበት አጋጣሚ አለ። በቤተ ክርስቲያን ውስጥ ግን ብቻችንን ብለን የምናደርገው ነገር የለም። ምክንያቱም የእግዚአብሔር ቃል አንደኛ ቆሮንቶስ 12 ላይ እንደሚናገር ክርስቶስ የቤተ ክርስቲያን ራስ እንደሆነና እኛ አካላቶቹ ወይንም ብልቶቹ እንደሆነን ይናገራል። ስለዚህ አካል እስከሆነን ድረስ ያንን ህብረት ጠብቆ የማቆየት የኛ ኃላፊነት ነው። ስለዚህ በአጠቃላይ ወደ መፍትሄው ስመለስ በትምህርት ቤት ውስጥ ብናይ ያሉን ነገሮች እንዳሉ ሆነው ቆም ብሎ ምናልባት ውጤቱ የዘገየበትን ነገር ማየት ያስፈልጋል። ለምን ብሎ መመልከት ያስፈልጋል። ያ ደግሞ እንድንነጋገር ለህብረቱም ሁለተኛ እድልና ዳግመኛ እንድንመለስ ስለሚረዳል። ወደ ቸርችም ስናመጣው ያሁኑ ያልኳቸው መፍትሄዎች እንዳሉ ሆነው ለህብረቱ መጸለይ ያስፈልጋል። ምክንያቱም ህብረትን የሚሰጠው እግዚአብሔር ስለሆነ ያ ህብረት ስለዛ ህብረት መጸለያችን እንድንደጋገፍ ህብረታችንም የእግዚአብሔር ቃል ላይ የጸና እንዲሆን ያደርገዋል። ስለዚህ እነዚህ ነገሮች እነዚህ መፍትሄዎች እንደ ዋነኛ አድርገን መውሰድ እንችላለን። መጨረሻ ማለት የምፈልገው በተለያየ ቦታ ባለንበት ህብረቶች ውስጥ ሁሉ የኛ ኃላፊነት አለብን። ምክንያቱም የእግዚአብሔር ቃል ቅድም እንዳልኩት ብልቶቹ እስከሆንን ድረስ ሁላችንም የየራሳችን የሆነ ሚና አለን። ስለዚህ ሁላችንም በሚገባ ኃላፊነታችንን መወጣት አለብን። ምናልባት ሳንወጣ ቀርተንም ልንሆን ስለምንችል ራስንም ቆም ብሎ መፈተሽ ያስፈልጋል ማለት ነው። አመሰግናለሁ። ልክ ብለሻል ጃይል። ብዙ ጊዜ በህብረት የምናቀዳቸውን ነገሮች ቶሎ ውጤታማ ሳይሆኑ ሲቀሩ ሲዘገዩብን ያ ነገር መሆን አይችልም ማለት አይደለም፣ ዳግመኛ መሰራት አይችልም ማለት አይደለም። በትክክልም ሁለተኛ እድል መስጠት አስፈላጊ ነገር ነው። ሁለተኛ እድል መስጠት ከስህተቶቻችን ተምረን ፕላን ያደረግናቸውን አገልግሎቶቻችንን ነገሮቻችንን በተፈለገው ፍጥነትና ውጤት እንዳይፈጸሙ ላደረጓቸው ችግሮች መፍትሄ በመስጠት ለመቀጠል የተሻለ መንገድ ነው። ይዱዬ ወደ አንቺ ልመለስና ታዲያ ለምንድን ነው ይሄን የሁለተኛ እድል መንገድ ለመምረጥ የምንቸገረው? እሺ ለምንድን ነው የምንቸገረው ከማለታችን በፊት የተደረገልን ነገር ትንሽ አንስተን እንለፍ። ኢየሱስ ክርስቶስ የሰጠንን ጸጋ ወይም ኢየሱስ ክርስቶስ ያደረገልንን ነገር በቃላት ቆጥረን አንጨርሰው ማለት። ነገር ግን ይሄን ነገር ለማካፈል ታዲያ ለምንድን ነው ትንሽ
ትንሹ የሚያዳግተን የሚለውን ጥያቄ ስንመልስ በሶስት ዋና ዋና ነገሮች ከፋፍዬ ያስቀምጫቸዋለሁ። የመጀመሪያው ሀሳብ የሚሆነው ኢሞሽናሊ ሪአክት ስለምናደርግ ነው። ለምንድን ነው የሚለውን ነገር ስናይ በስሜታችን ዲፋይን ስናደርገው በስሜታችን መግለጽ ማለት ነው። አንገር ሊሆን ይችላል፣ ደግሞ ዲስአፖይንትመንት ሊሆን ይችላል ስንገልጸው ማለት ነው። ነገር ግን ወደ መጽሐፍ ቅዱስ ደግሞ ስንመጣ ገላትያ 5:16 ላይ ምን ይላል? በመንፈስ ተመላለሱ የስጋን ምኞት አትፈጽሙ ይላል። ስለዚህ እኛ በስጋ ሳይሆን በመንፈስ የምንመላለስ ሰዎች ነን። በስሜታችን ሳይሆን በመንፈስ የምንመላለስ ስለሆነ ይህን ኢሞሽናሊ ሪአክት የሚለውን ነገር እንቀይረዋለን ማለት ነው። ሌላው ደግሞ ምን ይላል? እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም። ስለዚህ ራሳችንን ሰልፍ ኮንትሮል ካደረግን ነው ራሳችን ኮንትሮል ካደረግን ይህን ነገር ማስወገድ እንችላለን ማለት ነው። በሁለተኛ ደረጃ ስንመጣ ብዙ ጊዜ ዲዘርቭ አያደርጉትም እንላለን አይደል? አይገባቸውም፣ ይሄማ ሁለተኛ ዕድል አይገባውም፣ እሷማ ሁለተኛ ዕድል፣ እሱማ ሁለተኛ ዕድል አይገባውም እንላለን። ነገር ግን ምን ይላል የእግዚአብሔር ቃል? ኤፌሶን 2:5 ላይ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነ ጊዜ ሕይወትን ሰጠ፣ ከክርስቶስ ጋር ሕይወትን ሰጠ። ስለዚህ ሙታን በሆነ ዲዘርቭ በማናደርገው በማይገባን ጊዜ ሕይወትን ለሰጠን ኢየሱስ እኛ ደግሞ ምላሻችን እንዲህ። ስለዚህ እኛ ይሄኛው ይቅር የተባለ ይሄን ምህረት ማስተላለፍ አለብን። ሌላው ደግሞ እንደ ወጣት ደግሞ እኔም ደግሞ የራሴን ኤክስፒሪየንስ ሳየው ብዙ ጊዜ ይቅርታ ስናደርግ ወጣቶች አይታችሁ ከሆነ ወይም ደግሞ ይቅርታ ስንል እንትን የማድረግ ነገር የተሸነፈ ነገር ሊመስላችሁ ይችላል፣ ወይም ደግሞ የሆነ ዊክ የሆነ ያህል ሊመስላችሁ ይችላል። ነገር ግን በእግዚአብሔር ዓለም ውስጥ ሲመጣ ይሄ ዴፊኒሽን ይቀየራል። ይሄ ዴፊኒሽን ልክ ሲያይ ሊዳ አሸናፊ ነው እንጂ ተሸናፊ ያለችው ልክ ሲያይ ምህረት በሌላ የሚገለጠው የእግዚአብሔር ምህረት መታየት ይጀምራል ማለት ነው። ስለዚህ ኮንክሉድ ስናደርገው ክርስቶስን ለመምሰል ዋናና አስፈላጊ ነገር ስለሆነ ምህረት ማድረግ እነዚህ ነገሮች መከተል ይኖርብናል። እኛ ወጣቶች ብዙ ጊዜ ኦር ደግሞ በታላላቅ ሰዎች ትልልቅ ሰዎችን ስናይ ከይቅርታ ይልቅ ጀጅመንት ይቀድማል ብለን እናስባለን። ብዙ ጊዜ ይሄ ፍርሃት በውስጣችን አለ። ፐርሰናሊ እኔም እንደ ቲን ስናገር ከይቅርታ ይልቅ ጀጅመንት ይቀድማል ብዬ አስባለሁ። ያ ፍርሃት ደግሞ ወደ እግዚአብሔር ቀርቦ ይቅርታን ከመጠየቅ ይልቅ አይ በድያለሁ፣ አይ ተሸንፌያለሁ፣ አይ አብቅቶልኛል ብለን እንወስናለን። ግን ክርስቶስ በመስቀል ላይ ሲንጠለጠልና ክብሩን እንኳን እንደ መቀማት ሳይቆጥር ይላል የእኛን በደል ይዞ በመስቀል ላይ ሲወርድ እውነትም ይቅርታን ማድረግ ይቀድማል፣ ይቅርታን ማድረግ ሞር ፓወርፉል ነው የሚለውን መልእክት አስተላልፎልናል ማለት ነው። ቴንክ ዩ ዩዲዬ። ዩዲያ ያብራላችሁ ቅርርብ በትምህርታችን በቤተ ክርስቲያን በጓደኛሞች ብቻ ሳይሆን በእኛና በታዳጊዎች በወላጆች መካከል አለ። ወላጆች ከኛ የሚጠብቁትን ነገር አብረን ፕላን እናደርጋለን፣ ኃላፊነታችንን ለመወጣት እንሞክራለን። አንዳንዴ ነገሮች እንደጠበቅናቸው ወላጆቻችን እንደጠበቁት ሳይሆኑ ሲቀሩ በዚህ ጉዳይ ላይ ይቅርታን አናገኝም ብለን እናስባለን። ጀጅ እንደረጋለን ከሚሉ ታዳጊዎች ሲሆን ደግሞ የታዘበችውን ጃቫ ትነግረናለች። አመሰግናለሁ። ይሄ ውይይት ላይ ብቻ ሊቀር የሚገባ ጥያቄ ነው ብዬ አላስብም። ሁላችንም በቤተሰባችን ውስጥ ያለንበትን የግንኙነታችንን ደረጃ መመልከት አለብን ብዬ አስባለሁ። ምክንያቱም አሁን እኛ ወጣቶች በብዙ አቅጣጫዎች ላይ ተጠባቂዎች ነን። ማለት በትምህርት ቤታችን ሊሆን ይችላል፣ በጓደኞቻችን ዘንድ፣ በቸርች ውስጥ እንዲሁም ደግሞ በይበልጥ በወላጆቻችን ዘንድ ተጠባቂዎች ነን እና አብረን እናቅዳለን፣ አብረን ምን መሰራት እንዳለበት ፕላን እናደርጋለን። ግን ነገሮች እንደጠበቅናቸው ላይሄዱ ይችላሉ። ካሰብናቸው ውጪ በተቃራኒ መልኩ ሊሄዱብን ይችላሉ። በዛን ሰዓት ከዚህ በፊት ቀረብ ብለን ያናገርናቸው ሰዎች ጃጅ እንደሚያረጉን እንዳልተረዱን አይነት ስሜት ውስጣችን ከተፈጠረ አሁንም ጃጅ ያደርጉኛል፣ አይረዱኝም የሚል አይነት ስሜት ስለሚኖር ለማናገር እንፈራለን። ወይም ደግሞ እንደዚህ ተፈጠረ፣ ወደኩ፣ አልቻልኩም፣ ተበላሸብኝ እኮ ያልሆነ መንገድ ውስጥ ገባው ብሎ ለመናገር ልንፈራ እንችላለን። ግን ከዛም አልፎ ደግሞ አንዳንድ ጊዜ ወዳቂ ነኝ እኔ እኮ አልችልም ብሎ የማንነት ጥያቄ ውስጥም ልንገባ እንችላለን። መጥፎ የሆነ የማንነት አስተሳሰብ ውስጥም ልንገባ እንችላለን። ብሎም ደግሞ አይኖቻችንን ከትልልቅ ሰዎች ወይም ደግሞ እኛን ሊያቃኑ ከሚችሉ ሰዎች ይልቅ ወደ ኩዮቻችን በእኛ እድሜ ወዳሉ ሰዎች እናደርጋለን ማለት ነው። ለምሳሌ ብንመለከት መጽሐፍ ቅዱስ ላይ ንጉሥ ሮብዓም ብንመለከተው ከተለለቁ ሰዎች ይልቅ በኩያዎቹ ዘንድ ሀሳብን ተቀበለ። በዛንም ሰዓት ሀሳብን ተቀብሎ ወደቀ እንጂ አልቆመም፣ አልቀጠለም ነበረ። ስለዚህ እኛም አሁን ልክ የቅርብ ብለን የምንላቸው ሰዎች
በገፉን ጀጅ ባረጉን ባልተረዱን ቁጥር አይኖቻችንን ወደ ጓደኞቻችን ልናረግ ነው ማለት ነው። ያን ሰዓትም ልክ እሱ ፌል እንዳደረገው እኛም ወደ ሱሶች ልንገባ እንችላለን፣ ወደ ማታለል እግዚአብሔርን ወደ ማያስከብሩ ድርጊቶች ልንገባ እንችላለን፣ ወደ ስርቆት፣ ወደ ማታለል፣ ወደ ተለያዩ ነገሮች ልንገባ እንችላለን። ነገር ግን እግዚአብሔር የሚያየን እኛን እንደዚህ አይደለም። እግዚአብሔር የሚያየን እኛን እንደዚህ አይደለም ማለት በአይኑ ውስጥ ስንታይ ጻድቃን ሊወድቁ ይችላሉ፣ ግን እንደገና ተመልሰው ይነሳሉ። ሶ ፖይንቱ መውደቅ ላይ ሳይሆን ተመልሶ መነሳት ላይ ነው ማለት ነው። ስለዚህ እንዴት ነው ከመጽሐፍ ቅዱሳውን ብንመለከት ጴጥሮስ እንደማይክደው ተናግሮ ነበረ፣ እንደሚሆን አብሮ ተናግሮ ነበር። ነገር ግን 3 ጊዜ ክዶታል። ኢየሱስ የመለሰበት እሱን ያስተካከለበት መንገድ ላይ ነው አሁን እኛ ፎከስ ማድረግ ያለብን። በዮሐንስ 21 ከ15 እስከ 17 ያለውን ብንመለከተው ምንድነው የሚለው? ትወደኛለህን ጠየቀው አይደል? ከዛም በኋላ በጎቼን አሰማር፣ ግልገሎቼን ጠብቅ ብሎ አላማን ሰጠው እንጂ ክደኸኛል እኮ ኖ አይደለም ያለው። ስለዚህ እኛ የምንራመድበት መንገድ እግዚአብሔርን ወደ መምሰል አይደለም የሚያቀርበን። ልንሆን የሚገባው እግዚአብሔርን መምሰልን አይደለ? ሲናገር ለጢሞቴዎስ ላይ እግዚአብሔርን መምሰል እንዳለብን። ስለዚህ አሁንም በዚህ ጥያቄ ላይ መመለስ ያለብን ወይም ደግሞ ማድረግ ያለብን እግዚአብሔር ልክ ለኛ እንዳደረገው ዛሬ እንደገና አይደለ እያከበረን ያለ ነው። ሁለተኛ ድላችንን አይደለ እያወደስን እያነሳን ያለ ነው። ልክ እንደዛው እንደገና ለኛ ይቅር እንደተባል ነው ሁሉ እኛም ለልጆቻችን ጀጅ ከማድረግ ካለመረዳት በፊት ቀስ ብሎ ቆም ብሎ ጀጅ ማድረግን ትቶ አላማ እንዳለ በውስጣችን የተቀመጠ ራዕይን ወደፊት አሻግሮ በማየት ተረጋግቶ ቆም ብሎ ማስረዳትን መለማመድ መቻል አለብን። ቴንክ ዩ ጃቫይ፣ በጣም ግሬት ኤክስፕላኔሽን ነው የሰጠችን አይደለ? አንቺ ካልሹ ደግሞ እኔ መጨመር የምፈልገው ነገር ምንድን ነው፣ ብዙ ጊዜ ወላጆች ለቁጣ ችኩል፣ ለጀጅ ለማድረግ ችኩል ትሆናላችሁና እኛ አንሆንም ገና ወላጆች ስላልሆነ እና እኛ እዚህ ዓለም ላይ ስንኖር ስንመጣ እንደ አማኝ እንደ አስ ኒው ክሪኤሽን ደግሞ እግዚአብሔርን ቱ ዳት ፐርፌክሽን ትንሽ እንኳን ለመጠጋት ነው አላማችን አይደለ? ስለዚህ ጀጅ ከማድረግ ይልቅ ክርስቶስ እኮ ኦር እግዚአብሔር እኛን ጀጅ ለማድረግ በጣም ብዙ ሪዝኒንጎች እኮ ጠፍቶት አይደለም፣ ግን ለኛ ሲል ክብሩን እንደተቀማ ሳይቆጥር አይደለ ወርዶ በመስቀል ላይ ሲሞትልን ጀጅ ከማድረግ ይልቅ ለኛን ፍቅርን መስጠት ረጋ ብሎ ማዳመጥን ያየንበት ነው። ስለዚህ ፓረንቶች ፕሊዝ እናንተን አይተን ነው በእናንተ ውስጥ ልጆቻችሁ ክርስቶስን በእናንተ ውስጥ ነው የሚያዩት። ከእናንተ ውጪ ሄደን ማንንም አናይም። ስለዚህ በእናንተ ውስጥ የእግዚአብሔርን ይቅርታነት የእግዚአብሔርን ሁለተኛ ዕድል ሰጪነት ካየን ከዛ ውጪ ፈቀቅ እንደማንል እንድታውቁ ፈልጋለሁ። በኢየሱስ ሞትና ትንሣኤ ባገኘነው ሁለተኛ ዕድል ከጨለማ ወደ ብርሃን መሸጋገር ሆኖልናል። በሁለተኛ ቆሮንቶስ 5:21 ላይ እንደሚናገረው እኛ በክርስቶስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ኢየሱስ ስለ እኛ ኃጢአት አደረገው ይላል። ስለ እኛ ነው፣ ስለ ሌላ ሰው አይደለም። ስለ እኛ about you about us ነው እግዚአብሔር ኢየሱስ ኃጢአት የሆነው። ስለዚህ ዛሬ በእግዚአብሔር ፊት የሁለቴ ሳይሆን የሁሌ እድል እንዳገኘ ሰው እደግመዋለሁ፣ የሁለቴ ሳይሆን የሁሌ እድል እንዳገኘ ሰው ይዱዬ ወደ አንቺ ልምጣና እኛስ ከሌሎቹ ጋር ባለን ግንኙነት ሁለተኛ እድልን በመጠየቅና በመቀበል በህይወታችን ያለው ጥቅም ምንድን ነው ብለሽ ታስቢያለሽ? እሺ ስለ ጥቅሙ ከማውራታችን በፊት ግን ሁለተኛ እድል እስኪ ዲፋይን እናድርገው። ምንድነው ሁለተኛ እድል? ሁለተኛ እድል ማለት አንድ ሰው ከተሳሳተ ኃጢአት ከሰራ ወይም ደግሞ ከወደቀ በኋላ እንደገና አዲስ ጅማሬ ነው። አዳምጡኝ፣ አዲስ ጅማሬ። ስለዚህ ክርስቶስም ሲሰጠን ምንድነው ለኛ አዲስን ጅማሬ ነው የሰጠን። በመጽሐፍ ቅዱሳችን ላይ በተለያዩ ክፍሎች እግዚአብሔር ለሰዎች አዲስን እድል አዲስን ጅማሬ ሲሰጣቸው እናያለን። በዚህ የመጀመሪያውን ምሳሌ መውሰድ የምፈልገው ዮናስን አይደል? ዮናስን ሁላችንም እናውቀዋለን። በትንቢተ ዮናስ 2:1 ላይ ተጠቅሷል፣ ማንበብ ትችላላችሁና
እግዚአብሔርን ይበድላል፣ የተሰጠውን ሚሽን ሳይፈጽም ይኮበልላል። ከዛ ግን በኋላ ከዛ ሁሉ ነገር በኋላ ግን መልሶ ደግሞ እግዚአብሔር ምህረት ያደርግለትና ሚሽኑን እንዲፈጽም ያደርገዋል። ስለዚህ ለጠየቅሽኝ ጥያቄ አንዱ ጥቅም እና ዋነኛው ጥቅም ምንድነው? ሚሽናችንን ፉልፊል እንድናደርግ ወይም ደግሞ እግዚአብሔር የሰጠንን በውስጣችን ያስቀመጠውን ዓላማ እንድናሟላ ይህን ምህረት አግኝተናል ማለት ነው። እሺ ወደ ሌላኛው እንምጣ። ሌላኛው ደግሞ ጴጥሮስን እንየው እስኪ። ጴጥሮስ 3 ጊዜ ኢየሱስን ክዶታል አይደል? ነገር ግን በመጨረሻ መሪ ሆኖ ህይወቱ ተለውጦ እናያለን። ስለዚህ ምን ማወቅ አለብን ማለት ነው? ፌሊየር መጨረሻው አይደለም፣ ወይም ደግሞ ውድቀት መጨረሻው አይደለም። ምክንያቱም ምህረትን የሚያደርግ እግዚአብሔር ስላለን ማለት ነው። እሺ ታዲያ ለምንድን ነው ለሌሎች ሁለተኛ እድል መስጠት ያለብን? ሁለተኛ እድል ተቀብለናል፣ እንዴት እንሰጣለን የሚለውን ስናይ የመጀመሪያው ኢየሱስ ኮማንድ ስላደረገን፣ ኢየሱስ ትእዛዝን ስለሰጠን ነው። በማቴዎስ 18 ከቁጥር 22 ላይ ምን ይላል? ጴጥሮስ ይመጣና ኢየሱስን ይጠይቀዋል። ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው ወይም ደግሞ ስንት ጊዜ ልተውለት ይለዋል። ከዛ 7 ጊዜ ነው ይለዋል። ከዛ በቁጥር 22 ኢየሱስ መልሶ ምን ይለዋል? 7 ጊዜ አልልህም 70 ጊዜ 7 እልሃለሁ ይለዋል። ስለዚህ ኢየሱስ ስላዘዘን ከኢየሱስ የመጣ ትእዛዝ ስለሆነ እኛ የመፈጸም ግዴታም አለብን ማለት ነው። ሁለተኛና ግን በጣም ዋነኛ ኢምፖርታንት ብዬ የማስበው ሀሳብ ክርስቶስን ለመምሰል ስለሚያደርሰን ነው። በመጽሐፍ ቅዱስ ላይ ምን ይናገራል? ኤፌሶን 2:5 ላይ ይመስለኛልና እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። ስለዚህ የትኛውን መልክ ነው የምንመስለው? ያን መልክ። ስለዚህ ክርስቶስን ለመምሰል ምህረት ማድረግ ግብአት ነው ማለት ነው። የሶስተኛውን በጥያቄ ላድርግላችሁ። እስኪ ከዚህ ውስጥ በየቀኑ የእግዚአብሔርን ምህረት ያልቀመሰ ሰው አለ? የለም አይደል? ስለዚህ ሁላችንም በየቀኑ የእግዚአብሔርን ምህረት የቀመስን ከሆነ ለምን ለማስተላለፍ ይከብደናል? ስለዚህ በየቀኑ የእግዚአብሔርን ምህረት የምንቀምስ ከሆነ በየቀኑ ደግሞ የእግዚአብሔርን ምህረት ማስተላለፍ አለብን ማለት ነው። መጽሐፍ ሲናገር ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው ርህራሄው አያልቅምና ይላል። ስለዚህ ያልጠፋ ነው ከሱ ምህረት የተነሳ ከሆነ ሌሎችም እንዳይጠፉ ደግሞ የምንስበው በሱ ምህረት ነው ማለት ነው። ስለዚህ መንገዶቹ ይሄን ይመስላሉ ማለት ነው። አመሰግናለሁ። ቴንክ ዩ ዲዳይ፣ በጣም ጥሩ ኤክስፕላኔሽን የሰጠችን። አንድ ነገር ሁለተኛ እድል አልሰጠነውም ማለት ቅድም እንደጠቀስኩት ያ ነገር አብቅተውለታል ማለት አይደለም። ኢየሱስ ተሰቅሎ አልቀረም፣ ኢየሱስ እንደሞተ አልቀረም። ኢየሱስ ድጋሚ እንደተነሳ ሁሉ ያ ሰው ሁለተኛ እድል በማግኘቱ ይነሳል፣ ይቆማል። ስለዚህ ያንን መልእክት አስተላልፈሽናል። ቴንክ ዩ ዲዳይ። ጃይል ወደ አንቺ ልምጣና በቤት በትምህርት ቤት ከቤትሽም ወይ በቤተ ክርስቲያን ባለሽ ህብረት ሁለተኛ እድልን በመጠየቅና በመስጠት ያለሽን ኤክስፒሪየንስ ለኔም ለተመልካቾቼም ብታጋሪ። እሺ፣ በተለያዩ ቦታዎች ካሉኝ ህብረቶች ሁለተኛ እድል ከመስጠትም ሆነ ከመቀበል ያለኝ ኤክስፒሪየንስ በጓደኞቼ ያለውን ላንሳላችሁ። ከጓደኞቼ ጋር አንድ ቀን በሚስ አንደርስታንዲንግ ምክንያት የተቀያየምንበት ጊዜ ነበረ። ያ ጊዜ በጣም በቃ ያዘንኩበት የተከፋውበት ጊዜ ነበርና በሰዓቱ እንኳንስ ሁለተኛ እድል ልሰጥ ይቅርና ላስባቸውም አልፈልግም ነበር። ግን በኋላ ላይ የእግዚአብሔር ጸጋ እየረዳኝ ሲመጣ እንደገና ይቅር ለማለት ችያለሁ። ምናልባት ያኔ ይቅር ባልላቸው ኖሮ ቂም ይሆናል። ኦፍ ኮርስ ቂም ደግሞ ፊውቸር ብሌሲንጋችንን ይይዛል። ህይወታችን እንዲታሰር ነው የሚያደርገው። እግዚአብሔር በህይወታችን እንዲሆን የሚፈልገው ነገር አለ፣ ያስቀመጠልን ወይንም የሰጠን ፐርፐዝ አለ። ያንን ደግሞ ፉልፊል እንዳናደርገው የሚያደርገው በውስጣችን ያስቀመጥነው ቂም ነው። ስለዚህ እግዚአብሔር ቂምን እንዳልይዝ በጸጋው ረድቶኛል እና ከዚህ ደግሞ የተረዳሁት ነገር ምንድነው? የእግዚአብሔር ጸጋ ካረዳን በስተቀር ይቅር ለማለት ቀላል አይደለም። ምክንያቱም ሁላችንም እናውቀዋለን፣ እናልፍበታለን። የእግዚአብሔር ጸጋን ሲረዳ እንዳልተፈጠረን ልንረሳው እንችላለን። የእግዚአብሔር ጸጋ ካልረዳ ግን ነገሩ ቀለለም ከበደም ቀላል አይሆንም። ስለዚህ የእግዚአብሔር ጸጋ ሊረዳን ያስፈልጋል። ስለዚህ የእግዚአብሔርን ጸጋ ዴይ ቱ ዴይ መጠየቅ አለብን። ሁለተኛ ደግሞ የተረዳውን ነገር ምንድነው? ፎርጊቭነስ የአንድ ጊዜ ብቻ አይደለም። ምክንያቱም ምናልባት እነዛ ይቅር ያልናቸው ሰዎች ዳግመኛ በድለውን ሊሆን ይችላል፣ ወይንም ደግሞ ዴይ ቱ ዴይ በዙሪያችን ሰዎች እስካሉ ድረስ በተለያየ ምክንያት እንቀያየማል። ስለዚህ በተለያየ ምክንያት በየቀኑ ከተቀያየምን በየቀኑ ደግሞ ይቅር ማለት አለብን። ምክንያቱም ቅድም ይዲው ስትናገር ነበር የእግዚአብሔር ምሕረት ያለ ማቋረጥ ነው የምንቀበለው። ስለዚህ ያለ ማቋረጥ የምንቀበለው ምሕረት እኛ ደግሞ ለመስጠት ለምን እንቸገራለን?
ያንን ግን አሁንም እያወራ ያለሁት እንዳንቸገር የሚያደርገን የእግዚአብሔር ጸጋ እኛ በቃ ኦኬ ቃሉ ስለሚላድርግ ምናምን ስላልን አይደለም። የእግዚአብሔር ጸጋ የምር ሲረዳ ሳናስብበት ኦኬ በቃ ማለት እንችላለን። ስለዚህ የእግዚአብሔር ጸጋ እስከረዳን ድረስ በየጊዜው ይቅር ማለት እንችላለን። ቅድምም ስትለው ነበር አይደለ? ጴጥሮስን በማቴዎስ 18 ላይ ኢየሱስ ጋር ሄዶ ወንድሜ ቢበድለኝ ስንት ጊዜ ልተውለት? 7 ጊዜ ነው ሲለው ኢየሱስ ምንድን ነው ያለው? 7 ጊዜ አይደለም 7 ጊዜ 70 እንጂ። ስለዚህ ያን ያህል ይቅር ማለት ኃላፊነት አለብን። ያንን ደግሞ ይቅር ማለት የምንችለው የእግዚአብሔር ጸጋ ሲረዳ። ስለዚህ ምናልባት ዛሬም እዚህ በልባችን ይቅር ልንለው ያልቻልነው ሰው ሊኖር ይችላል። ከልባችን ልናወጣው ያልቻልነው ሰው ሊኖር ይችላል። ስለዚህ ወደ ጸጋው ዙፋን በእምነት እንቅረብ። የእግዚአብሔር ጸጋ እንዳልተፈጠረ ሙሉ በሙሉ እንድንረሳው ይረዳናል። ስለዚህ ልባችሁን አዘጋጁ። እግዚአብሔርም በቃ ጸጋውን ተቀበሉ ይቅር ለማለት። አመሰግናለሁ። አይ ቲንክ ጃይል እዚህ ጋር በጣም ክሪቲካል ፖይንት ያነሳች ይመስለኛል። ስፔሻሊ ጸጋ የምትለው ፓርት ብዙ ጊዜ አሰ ክርስቲያን ጸጋን ለፍተን ጥረን የምናገኘው ጊፍት ይመስለናል። አይደለም። እግዚአብሔር ጸጋን ሲሰጥ አንተ ዲዘርቭ አድርገው አንቺ ዲዘርቭ አድርገሽው እኛ ዲዘርቭ አድርገን ነው የምናገኘው ነገር አይደለም። እና እግዚአብሔር ደግሞ ጸጋን ጠይቀ ነው የማይሰጥ አምላክ አይደለም። የኛ እግዚአብሔር እኔ ማውቀው እግዚአብሔር እንደዛ አይነት እግዚአብሔር አይደለም። ስለዚህ እና ደግሞ ሌላ ደግሞ ማንሳት የምፈልገው ፖይንት አሰ ኒው ክሬሽን እኛ አዲስ ፍጥረት ነን ብለን ለመናገር ራሱ ያበቃን የእግዚአብሔር ይቅርታ፣ የእግዚአብሔር ፍቅር፣ የእግዚአብሔር ሁለተኛ ዕድል ሰጪነት ነው። እኛ በአቅማችን በኃይላችን ኧረ እኔ አዲስ ፍጥረት ነኝ ብትል ማን ያምናል? ማንም፣ በእግዚአብሔር ጸጋ ካልሆነ በስተቀር። ስለዚህ አሰ ኒው ክሬሽን ሁለተኛ ዕድልን በመስጠት ይቅርታን በማድረግ በመላበስ መረማመድ አለብን ብዬ አስባለሁ። ወደ መጨረሻው ጥያቄ ልምጣና ጃቫይ እኛ ታዳጊዎች ከወላጆቻችን ጋር የሚኖረን ግንኙነት እና ህብረት ግልጽ እንዲሆን እኛም ወላጆችም ኮንፊደንስ ኖሮን ለወላጆች ኮንፊደንስ እንዲኖረን ለወላጆች ምን አይነት መልእክት ታስተላልፊያለሽ? እሺ፣ አመሰግናለሁ። እኔ ጋር የመጡ ያሉ ጥያቄዎች ስለ ወላጆች ናቸው። እሺ፣ ወላጆች ለእናንተ ልናስተላልፍ የምንፈልገው መልእክት ምንድን ነው? ዛሬም አስበን እዚህ ተሰብስበን እያከበርን ያለ ነው እንደገና እግዚአብሔር ለኛ ሲል ልጁን ሰውቶ ምህረትን የሰጠበትን በዓል አይደለም። ልክ እንደዛው እግዚአብሔር ለኛ ሲል ኢየሱስን ልኮ በመስቀል ላይ ልክ እንዳደረገልን ሁሉ እናንተም ለኛ ሁለተኛ ዕድልን ሰጥታችሁ የሁለተኛ ዕድል ቤተሰብ እንድታደርጉት ነው የምንፈልገው። የጠፋው ልጅ ታሪክ ብንመለከት ምንድነው? ርስቱን ተቀበለ፣ ከዛ ወጣ አይደለም፣ አባከነ፣ የፈለገውን ነገር አደረገ፣ ሄደ። ካለቀ በኋላ ነው መጣ። ከዛ በኋላ አባት ሆይ በሰማይም በአንተም ፊት በድያለሁ፣ ልጅ ልባል አይገባኝም፣ ከአንዱ ባሪያ አድርገኝ አለ። አባትየው ምንም ነገር አልተናገረም። አባትየው ምንም አላለም። መጣ፣ ሮጠ፣ አቀፈው፣ ሳመው። እዚህ ጋር ነው ፖይንቴ በደንብ አቀፈው፣ ሳመው። ከዛም በኋላ ልብስ አምጡለት፣ ቀለበት አድርጉለት፣ ጫማ አድርጉለት፣ ድግስ ደግሱ፣ ልጄ ሞቶ ነበር አሁን ግን ሕያው ነው አለ። ይህንን ነው እንድታዩ የምፈልገው። ማለት ምንም ነገር አትፍተን ሊሆን ይችላል። የምታስተካክሉን እኮ እናንተ ናችሁ። በእናንተ እጅ የተሰጠ ነው። አዎ እግዚአብሔር ቺን ልጅ ሞልድ ማድረግ ትችላለች፣ ይሄን ልጅ ሞልድ ማድረግ ይችላል ይሄ ሰው ብሎ ስላመነባችሁ ነው የሰጠው አይደለ? ስለዛ እናንተም እንደ ባለ አደራ እግዚአብሔር እንደሰጣችሁ ባለ አደራዎች እኛን ልትቀርጹን ይገባል ማለት ነው። በቃ እኛን ልታስተካክሉ የሚገባው በፍቅር ነው እንጂ በጀጅመንት እና ባለመረዳት አይደለም። ሌላው ብናይ ደግሞ ልክ እኛን ማስተካከል ስትፈልጉ ለመስማት የፈጠናችሁ እንጂ ለመናገር የፈጠናችሁ አትሁኑ። በያዕቆብ 1:19 ላይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን ይላል። ስለዛ እኛ ባጠፋነው ጥፋት ጀጅ ለማድረግ ከማሰብ ይልቅ ረጋ ብላችሁ ለመስማት የፈጠናችሁ ለመናገር የዘገያችሁ ሆናችሁ እንድትቀርቡ ነው የምንፈልገው። ምክንያቱም የእናንተ ጆሮ መከፈት ነው የእኛን የልብ መከፈትን የሚያደርገው። እናንተ በሰማችሁ ልክ ነው እኛ እናንተን ልክ ነው ይቅርታ አጥፍቻለሁ ብለን መስተካከል የምንችለው። ሌላው ደግሞ አብሮ በመስራት ነው። ማለት
ቁጭ ብሎ ማዘዝ በጣም ቀላል ነገር ነው። ቁጭ ብሎ ማዘዝ በጣም ቀላል። አማርኛ አባባል አለ፣ ከበሮ በሰው እጅ ያምር። አልፋችሁበታል ግን እና አብሮ መስራት እንደው ለምሳሌ አንድ ልበ ብርሃን የሆነ ሰው መምራት ብንፈልግ በቀኝ በኩል ድንጋይ አለ፣ በግራ በኩል ተጠንቀቅ፣ ትቦ አለ እንዳትገባ አይደለም የምንለው። ይዘነው እጁን ይዘነው ነው አይደለም የምንመራው። ልክ እንደዛ እንድትመሩን ነው የምንፈልገው። ልክ እንደዛ እንድታስተካክሉን ነው የምንፈልገው። አሁን ነው ያላችሁ ጊዜ። በዚህ ኤጃችን ላይ ነው እኛን መስራት የምትችሉት። በአሁኑ ጊዜያችን ላይ ነው እኛን ማስተካከል እንደፈለጋችሁት መቅረጽ የእግዚአብሔር ቃል እንደሚለው ማስተካከል የምትችሉት። አንድ ችግኝ ወይም ተክል እያደገ ባለበት ሰዓት አንድ የሚያንጋድደው ነገር ካጠገቡ ቢሆንና እንደተንጋደደ እያደገ ቢሆን ያን ሰዓት ነው ማስተካከል ያለብን። ያን ሰዓት ነው እያንጋደደ ያለውን ነገር ማንሳት ያለብን። አለበለዚያ እንደተንጋደደ አድጎ ተቃና ስንለው ይሰበራል እንጂ አይስተካከልም። ልክ እንደዛው እኛን ማስተካከል የምትችሉት አሁን ነው። አሁን ላይ ነው ልትሰሩብን የሚገባው። አሁን ላይ ነው እጃችሁ ላይ ያለ ነው። እግዚአብሔር እንደሚለው ልክ እንደሱ አስተካክሉን። በመጨረሻ ምሳሌ 22:6 ላይ ብንመለከት ልጅን በመሄድበት መንገድ ምራው፣ በሸመገለም ጊዜ ከዛ ፈቀቅ አይልም ይላል። አሁን ላይ አስተካክሉን። አሁን ላይ እኛን መቅረጽ እንደምትፈልጉት እግዚአብሔር እንዳዘዛችሁ አድርጋችሁ ቅረጹ። እናመሰግናለን። አይ ቲንክ ጃቫ በጣም ጥሩ የሆነ የባይብል ቻፕተር አንስታልናለች። ይህም የጠፋው ልጅን ነው። ብዙ ጊዜ ራሳችንን ኦር ደግሞ እኔ ራሴን ሳየው ራሴን የምመስለው በጠፋው ልጅ ነው። በዛ በወላጁ በኩል ደግሞ አድርገን አይተነው አናውቅም አይደለ? ወይ ደግሞ ወላጅ ስላልሆንን ሊሆንም ይችላል። ግን እሷ ስትናገር ያስተዋልኩት ነገር ምንድን ነው? ያጠፋው ልጅ መጥቶ አጥፍቻለሁ በድያለሁ ሲለው ያ ወላጅ አዎ በድለኸኛል፣ አዎ አጥፍተሃል፣ ያንን እኮ ወስደሃል አላለውም። ኑ ቀለበት አድርጉለት፣ ረስቶታል። ዳት ኢሹ ኢዝ ጎን ማለት ነው። ስለዚህ እኛም ወደ እናንተ ስንመጣ እንዲያርገሽ መክሬሽ ነግሬሽ ከማለት ይልቅ አስገቡን፣ እንግባ ትንሽ እና ብዙ ጊዜ ልጆቻችሁ ሲያጠፉ ወይ ደግሞ ከተሰጣቸው ዓላማ ትንሽ ፈቀቅ ሲሉ እንደ ወላጅ እኔ መናገር አልችልም፣ ግን ካየሁት ነገር መቆጣትን እንመርጣለን። ያው ባይብል ላይ ገስጸው መልሰው ይላል እንጂ ጩህበት አይልም። ስለዚህ በእግዚአብሔር ቃል መሰረት ያው ቅድም ወደ ተናገርኩት ፖይንት ይመልሰኛል። አሰ ክርስቲያን እኛ ብቻ አይደለንም ክርስቶስን የመምሰል ኃላፊነት ያለብን፣ ወላጆችም አለባችሁ። ስለዚህ ክርስቶስ በዚህ ምድር ላይ እግዚአብሔርን ቃል ሳነብ አልደረስኩበት ሊሆን ይችላል፣ ግን ሲቆጣ ኦር ሲናገር አይቼው አላውቅም። በቃ በፍቅር ሲመልስ ነው የምናየውና ፕሊስ እግዚአብሔርን በቃ ወርዳችሁ ዝቅ ብላችሁ እንድታሳዩን። ምክንያቱም ክርስቶስ እዚህ ምድር ላይ ሲመጣ እኔ እኮ ንጉስ ነኝ፣ እኔ እኮ አምላክ ነኝ፣ እኔ እኮ አላለም። በቃ ዝቅ ብሎ ራሱን አሳየ። ስለዚህ እናንተም ዝቅ ማለት ወላጆች አንዳንድ ጊዜ ዝቅ ማለት መሸነፍ ሊመስላችሁ ይችላል፣ ግን አይደለም። ዝቅ ብላችሁ ክርስቶስን አሳዩን። እንግዲህ ይሄንን ካልን እንግዶቼና ጓደኞቼ በዚህ ውይይት ተሳታፊ ስለሆናችሁና ስላስተላለፋችሁልን መልእክት በራሴና በተመልካች ስም አመሰግናለሁ። በዝግጅቱ ያገዙንን አስተማሪዎቻችንን እንዲሁም አፖስትልን እጅግ አድርጌ አመሰግናለሁ። Our God is a God of second chance. የኛ እግዚአብሔር የእንደገና አምላክ ነው። የእናንተ እግዚአብሔር የእንደገና አምላክ ነው። ትንሣኤ ጨለማ ለነበር ነው ሁለተኛ እድል መኖሩን በተግባር ያየንበት ነው። ተዘግቷል የተባለው ድንጋይ እንደገና ተከፍቷል። ሞቷል የተባለው ኢየሱስ ተነስቷል። ሞቷል የተባለው ኢየሱስ ተነስቷል። ተዘግቷል ያለው ነገራችን እንዲከፈት ሁለተኛ እድል አለ። ሞቷል ያለው ነገራችን እንዲነሳ ሁለተኛ እድል አለ። ሁለተኛ እድል እንስጥ፣ ሁለተኛ እድል እንቀበል። የዛሬው መልእክታችን ነው። ብሩካን ናችሁ።